እኔ መስቀል ይዤ ነው ቃል ያስገባችሁ፣ ቀልድ አይደለም። ከነገ ጧት ጀምረን ነገ ጧት እዚህ ውስጥ ይሄንን ድምጽ የሰማ ሰው ሁሉ ነገ ጧት በየደብሩ እየሄዳችሁ ቄስ ፈልጋችሁ ንስሐ ሳትገቡ እንዳታድሩ። እግዚአብሔር ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። እዚህ የተሰበሰበው ሰው ብቻ ንጹህ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። ይሄንን በልቡናችሁ ሰሌዳ ጻፉት። በዚህም ሃይማኖት ይኖራችሁ። እግዚአብሔርን ነገርን መለወጡ አይቀርም። የዮሴፍ መከራ ለእስራኤል ምግብ ሆናቸው። ያ ዮሴፍ ማን ይመስላችኋል? መድኃኔዓለም ነው። ባላወቅነው ባርነት እየተቀጠቀጥን፣ ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው። የመከራ ባሪያ ያደረገን ንጽህና ስለሌለን ነው። ንጽህና ከባርነት ያወጣል። እውነቴን ልነግራችሁ፣ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትሉኝ፣ ንጹህ መሆን፣ መንጻት። የምትሰርቁ ሰዎች ስርቆታችሁን ማቆም፣ ሱስ ያለባችሁ ሰዎች ሱሳችሁን ማቆም ከዛሬ ማታ ጀምሮ። ሌብነት ያለባችሁን ጦሜን እግዚአብሔርን ይዤ እሞታለሁ፣ እግዚአብሔርን አጥቼ ከምጠግብ እግዚአብሔርን ይዤ በራብ እሞታለሁ ካላችሁ፣ ተንኮለኛነትን ከተዋችሁት፣ ነገረ ሰሪነትን ከተዋችሁት፣ እርግጠኛ ሆኜ የምናገረው እዚህ የተሰበሰበው ሰው እኔንም ይጨምራል። እዚህ የተሰበሰበው ሰው ብቻ ንጹህ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። መራገፍ አለበት። የሆይ ሆይታ ሃይማኖት አይደለም ያለን፣ የቅድስና ሃይማኖት ነው። አሁን ጥምቀት መጥቷል። እንግዲህ ጥምቀት ሲመጣ ተሰብስበን እልል ስላልን መፍትሄ የምናመጣ እንዳይመስላችሁ። እልል ስላልን፣ ስላጨበጨብን፣ ምንጣፍ ስላነጠፍን፣ መጋረጃ ስለጋረድን፣ ታቦቱን አጅበን ስላስገባን ብቻ መፍትሄ አይመጣም። የሚቀድመው መንጻት ነው። እልልታ መስዋዕት ነው። ማይሌት መስዋዕት ነው። ቅዳሴ መስዋዕት ነው። ዝማሬው መስዋዕት ነው። የወጣቶች ማስተባበር ሁሉ መስዋዕት ነው። በጥምቀት ሁሉም ሰው መስዋዕት ይሰዋል። ግን ከመስዋዕት በፊት ምን እንደሚቀድም ንገራችሁ። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ፣ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ እግዚአብሔር ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ተመለከተ። የአቤልን መስዋዕት እግዚአብሔር እንዲመለከተው ያደረገው የአቤል ንጽህና ነው። የቃየልን መስዋዕት እግዚአብሔር እንዳይቀበለው ያደረገው የቃየል ርኩሰት ነው። ኢትዮጵያ ውስጥ ከሚደረገው የቤተ ክርስቲያን አገልግሎት በላይ በሰማይ ካልሆነ በቀር በየትኛውም ዓለም አይገኝም። እንደ ኢትዮጵያ ቤተክርስቲያን ቅዳሴ፣ እንደ ኢትዮጵያ ቤተክርስቲያን ሰዓታት፣ እንደ ኢትዮጵያ ቤተክርስቲያን ማህሌት፣ እንደ ኢትዮጵያ ገዳማት ያለ ረሃብ፣ ጽኑነት፣ እነ ማኅበረ ሥላሴን እነ ዋልድባን የመሰሉ ተጋድሎን እንደ ልብስ ለብሰው የሚኖሩ የቅድስና አርበኛ ያለባት ሀገር ኢትዮጵያ ናት። የምናደርገው ምንድነው? ሁለት ትእዛዝ ነው የምትታዘዙ። አንደኛው ትእዛዝ እስከ ዛሬ ስትሰሩት የነበረውን ኃጢአት ዛሬ ማታ ሄዳችሁ በወረቀት ጽፋችሁ ያንን ከዚህ በኋላ እንዳትደግሙ። እሺ በሉ። እሰርቃለሁ፣ እንዲህ አድርጊያለሁ ብላ ባሉ። ከዚህች በኋላ ጫት የሚቅም ካለ፣ ሲጋራ የሚያጤስ ካለ፣ የሚሰክር ካለ፣ የሚሳደብ ካለ፣ ጊዜውን ያላገባብ የሚያሳልፍ ካለ፣ የሚዘፍን ካለ፣ ሞባይላችሁ ውስጥ ዘፈን ካለው ዛሬ ማታ ማጥፋት አለባችሁ። እንደዚህ አልታደርጉ። እሺ ነው እምቢ ነው የምትሉ? በጣም ጥሩ። ነገም ከጥምቀት አዘፍኑ። እሺ ነው እምቢ ነው? አዎ። መዝፈን አይቻልም፣ መስከር አይቻልም። እሺ ነው እምቢ ነው? በጣም ግሩም ነው። ከዚህ በኋላ መጣላት አይቻልም። እውነት አሰብ። እሺ በጣም ጥሩ ነው። ሌላ ሁለተኛው ትእዛዝ ደግሞ ነገ ጧት አዘዞ ውስጥ ባሉት አብያተ ክርስቲያናት ሁላችሁም ሄዳችሁ እንድትናዘዙ።
እሺ ነው እምቢ ነው የምትሉት? እናንተ ሰዎች ማምላክን በእግዚአብሔር እንዳትቀልዱ። እኔ መስቀል ይዤ ነው ቃል ያስገባኋችሁ፣ ቀልድ አይደለም። ከነገ ጧት ጀምረን ነገ ጧት እዚህ ውስጥ ይሄንን ድምፅ የሰማ ሰው ሁሉ ነገ ጧት በየደብሩ እየሄዳችሁ ቄስ ፈልጋችሁ ንስሐ ሳትገቡ እንዳታድሩ። እርግጠኛ ሆናችሁ ደግሞ እመኑ፣ እኔ ከዚህ በኋላ ክፋት አቆማለሁ፣ ክፋቴን አቆማለሁ። እግዚአብሔር ሆይ አንተም የመከራውን ማይበል አቁመው፣ እኔም ተንኮሌን አቆማለሁ። ከዚህ በኋላ አልሳደብም፣ ከዚህ በኋላ አላማም፣ ከዚህ በኋላ የተጣላችሁን ሰዎች እታረቃለሁ። እኔ ከዚህ በኋላ ያንተ መልክ መሆን ነው የምፈልግ ማለት ይጠበቅባቸዋል። እንዲያ ከሆነ ከባርነት እግዚአብሔር ጎትቶ ያወጣናል። እውነተኛ ንጽህና ካለን ምን አለ? ወጽድቅን ይታግዕዘክሙ። ዮሐንስ ወንጌል ምዕራፍ 8 ላይ መድኃኔዓለም እንዲህ ብሏል፣ እውነት ነፃ ያወጣችኋል። አትዋሹ። ውሸት ፈጽሞ ነውር ነው። እውነተኛ ኑሮ ኑሩ። እውነት ካለ ነፃ ያወጣችኋል። ሁላችንም እግዚአብሔር ነፃ ያውጣን። ዮሴፍ እንዲያደርግና በግብፅ ላይ ተሾመ። ከዚያ በኋላ ተመልከቱ፣ ተባሬውን የማያስቀር እግዚአብሔር ይላሉ ሊቃውንቱ። ተባሬው ማለት የሁሉም ሰው ተራ አይቀርም፣ የሁሉም ሰው ጽዋ ይቀዳለታል። የሁሉም ሰው እሱን ለባርነት ምን አደረገ? ሸጡት። እግዚአብሔር ግን ኢየሩሳሌም በድርቅ እንደምትመታና እህል እንደሚጠፋ ስላወቀ ዮሴፍን አስቀድሞ ያሰደደው ለወንድሞቹ መጋቢ እንዲሆን ነው። እነሱ ለተንኮል ሲያደርጉት ምን ማለት እንደሆነ ታውቃላችሁ? ወንድሞቹ በተንኮል ሲሸጡት፣ እግዚአብሔር ግን ለወንድሞቹ መጋቢ ያደረገው። የነሱን ምክር በራሱ ለጥቅም አደረገው። አሁን አንድ ደስ የሚል ነገር ልነግራችሁ እኮ ነው። አሁን በጣም ክፉ ሰዎች በቤተ ክርስቲያን ላይ በጣም ብዙ ነገር እየመከሩ ነው። በጣም ክፉ ሰዎች በኢትዮጵያ ላይ ክፉ እየመከሩ ነው። የነሱን ምክር እግዚአብሔር በእነሱ ምክር እንደሚያፈርሰው እኔ አምናለሁ። እናንተ ታምናላችሁ? ታምናላችሁ? አታምኑ? ልክ የዮሴፍን ወንድሞች ምክር እግዚአብሔር በራሳቸው ምክር አፈረሰው። በራሳቸው ምክር አፈረሰው ማለት ወንድማችን ባሪያ ይሆናል ብለው ሲሸጡት ወንድማቸውን ጌታ አደረገና እሱ በራሳቸው ወጥመድ እነሱ እንዲወድቁበት የራሳቸውን ምክር በራሳቸው አፈረሰው። እና አትፍሩ። የሚመክሩብን ሰዎች ስለበዙ፣ የሚተበትቡ ሰዎች ስለበዙ፣ ክፉ ሰዎች አንድነታቸው ስለጠነከረ፣ የክፉ ሰዎች ሰራዊትና አጃቢ ስለበዛ እግዚአብሔር መፍትሄ እንደሚያጣ አትመልከቱ። ልብ ብላችሁ ስሙ። እግዚአብሔር ከኛ ቤት ሰው ባይኖር ከክፉ ሰዎች ቤት ሰው አስነስቶ የራሳቸውን ምክር በራሳቸው ያፈርሰዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ምክር የሚያጠፋ ጥበበኛ ነው እግዚአብሔር ይላል ኤጲፋንዮስ የተባለ ቅዱስ። የመካሪዎችን ምክር በራሳቸው ያጠፋዋል። ይሄንን በልቡናችሁ ሰሌዳ ጻፉት። በዚህም ሃይማኖት ይኖራችሁ። እግዚአብሔርን ነገርን መለወጡ አይቀርም። አንተ እኩል ክርስቲያን ሆኜ ግን ማምነውን ነው የምነግራችሁ። አባቶቻችን ያስተማሩን ትምህርት ይሄ ነው። የወንድሞቹ ምክር እንዲጠፋ ነበር፣ የእነሱን ምክር ለሕይወት አደረገው። ከዚያ በኋላ እነሱ 215 ዓመት ዮሴፍ 7 ዓመት ከመገባቸው በኋላ እሱ አርጅቶ ሲሞት ወንድማቸውን ለባርነት ለ70 ዓመት ባርነት፣ የሰው ዕድሜው ቢበዛ 70 ስለሆነ ወንድማቸውን ለ70 ዓመት ባርነት እንሸጣለን ሲሉ እነሱን ለ215 ዓመት ባርነት ዳረጋቸው እግዚአብሔር። 215 ዓመት በባርነት ኖሩ። ግን ምን አላቸው መሰላችሁ? እግዚአብሔር ሲያስባችሁ አጥንቴን ይዛችሁ ውጡ አላቸው። አጥንቴን ወስዳችሁ ከአባቶቼ ርስት ቅበሩት ብሎ ዮሴፍ አረሰ። በእሱ አጥንት አማካኝነት እስራኤል ነፃ ወጡ። የዮሴፍ መከራ ለእስራኤል ምግብ ሆናቸው። ያ ዮሴፍ ማን ይመስላችኋል? መድኃኔዓለም ነው።